ስም ማን ነው? ሸይጣን አልኩት። ሸይጣን ማሻአላ ከሰዎች ጋር መቀላቀል ሸር። እኔ ሰዎች ፑሽ አድርገውኝ እንጂ አንድ ቀን አስቃለሁ ብዬ አስቤ አላውቅም። ሀጂ የሚለው ካራክተር መነሻው የቱ ጋር ነው? ክብ ነው ሪንግ ላይቱ ምናምን። ይሄ ነገር ይቆጥራል አንተ ልጅ ታስጭንብኝ ነው አለኝ። እሺ ሙርሺዳስ ማናት? ሀብታም ስትሆን ስኳር በሽተኛ ይዘሃል ይልሃል። ደሃ ያለህ የነበረብህ በሽታ ተመርምረህ ታውቀዋለህ ነው እንጂ ሀብታም ስትሆን ኖ አይደንቲቲ ነው። እስልምና ግን ሁሉ ነገር ላይ መቅደም አለበት ብዬ አላስብ። ገብቶሃል? ቅድም አይበልህ። አንተ ሰው ነህ መጀመሪያ፣ ከዛ በኋላ ሙስሊም ነህ፣ ከዛ በኋላ ሀገር አለ፣ ትውልድ አለ፣ ጎረቤት አለ፣ እስማኤል አለ፣ ከጎንህ አለ ነው። እንደኔ ሙስሊም ካልሆንክ፣ እንደኔ ካላሰብክ፣ እንደኔ አይሆንማ፣ አይመጣው። የቲክቶክ ሃይማኖተኞች አይገቡኝ። አንዳንድ ሰው አሁን አንተን የሚከተሉ ብዙ ሰዎች ለምን አባህ ነው የምትከተለኝ? እኔ ሀይቃ እንዴ አስሃቢ ከኑጁም የኔ ሰሃቦች ስታር ናቸው እኮ ነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም ማለት። መከተል ከፈለግ አይሻን ተከተል። ለምን ያቺን ቲክቶከር ታስጨንቃታለህ? ገብቶሃል? አንተ ቲክቶከር ነህ አይደለ? ወይም ደግሞ ጋዜጠኛ ነህ እንበል። እስቲ በጋዜጠኝነት እንዳኝ ለምንድነው ሙስሊምነትህን እኔ አባቴ መሆን ነው በሆነ ነገር ወላሂ ይወጣል፣ ይወርዳል፣ ይሰግዳል። خلاص ሰው አይነካም። ባይኖረውም ባለው ደግሞ ለኛ ሙቷል። ደስ የሚለኝ አባት ወላሂ አይ ሪሊ ላቭ ሂም። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት ዕድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች አሉት። እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶች በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። እንዲሁም የንግድ ሱቆችን በፒያሳ በጋርመንትና በገላን፣ የመኖሪያ አፓርትመንቶችን ደግሞ በሳር ቤት፣ ቫቲካን ኤምባሲ፣ ፒያሳ፣ ሊሴ ገብረ ማርያም ትምህርት ቤት፣ አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ የ30% ቅናሽ የተደረገው ቀድሞ ለሚመጡ 10 ደንበኞች ብቻ ነው። ይህ ውሳኔ ብቻ አይደለም፣ የትውልድ አሻራ የሚያርፍበት ታላቅ ዕድል ነው። አሁኑኑ ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ፣ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወዳጅ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ዛሬም እንደተለመደው እንደ ሁልጊዜው እንግዳችን ይዘን ተገኝተናል። የዛሬው እንግዳችን ሀጂ ወይስ ዙላል? እኔ ግራ ገባኝ እኮ ምክንያቱም ሰው አንተን እንዳየ በቃ ሀጂ ነው የሚመጣለት። ሀጂ ዙላል አልሄድኩም። ሀጂ አልሄድክም? ሳልሄድ በቲክቶክ ተሰጥቶኛል። ኦኬ። እንግዲህ ግን ሀጂ ያው የመረጥኩበት ምክንያት ሀጅ ሲደረግ ሰው በተለምዶ ሀጂ ስለሚለው ለኮሜዲም ይመቻል ብዬ በማሰብ ነው። ላይክ ሼክ ብትለው ሼክ ከሆነ ሼክ ነው፣ የሆነ ነገር ይጠበቅበታል። እውቀት ምናምን ሊኖር ይችላል። ሀጂ ግን አንድ ስፔሲፊክ ነገር ያደረገ ሰው የሚሰጠው ነገር ስለሆነ ብቻ ብዬ ሀጂ ይሁን። ሀጂ ግን አላደረክም። እኔ በዚህ ዓመት ታረጋለህ ነው? ኢንሻአላህ እናረጋለን። ሳላገባስ ሙርሺዳ ተብሎ አግባ ዛሬ በእናት ብዙ የምንጫወተው ነገር አለ። ትክክለኛ ስምህ ግን ዙላል ነው። ዙላል እንኳን ደህና መጣህ። እንኳን ዙላል ማለት ነው። ዙላል ማለት የጀነት የሚጠጣ መጠጥ ስም፣ ሹርቡ ዙላል ምናምን ይባላል። ኢማም የመስጊዳችን ኢማም ነው ያወጡልኝ። 3 ስም ነበር፣ ሰልሰቢል እና ሙዓዝ እና ዙላል ነበረ። ሰልሰቢል ብትለኝ ማዘር በደንብ እቀየማት ነበር። ለምን ትንሽ እኔ እንጃ። ሰልሰቢል ዙላልን መረጥኩ አለች። ከ3 ስም ያወጡልን ኢማማችን ናቸው መስጊድ። 3 ስም አስመረጡ፣ ዙላልን መረጥኩ አለች። ትንሽ እያለው ዙላል የሚለው ስም ከሌሎች ለየት ያደርጋል። አልተለመደም አይደለ?
አልተለመደም። ዩኒክ ነገር ሰው እውነተኛ ይሄ የቲክቶክ ስም ኒክ ስም ነው የሚመስለው። እኔም እንደዛ ነበር ይመስለኝ ባይዘወይ እና የሆነ ሀጂ ዙላል የሆነ የለም የሆነ የማይነጣጠሉ አይነት በዚህ ሀጂ በነገራችን ላይ የሰው ስም መሆን ይችላል። ይችላል ነገር ሆነ ስማቸው ሀጂ የሆኑ ሰዎች አሉ ማለት ነው። እኔ የማውቃቸው ሰፈር ውስጥም አሉ አይደለ? ስለዚህ እነዚህ ሰዎች ሀጂ ቢያደርጉ በዚህ ሀጂ ነው ይባሉት። ሀጂ ለሴትስ ምንድን ነው የሚባለው? ሀጂያ እንደዛ የሚሆን ይመስለኛል። ሰው እንግዲህ ዞላል በጣም እኔ ፐርሰናሊ በጣም ታዝናናኛለህ። በዚህ አጋጣሚ ቴንኪው ስለምታዝናናኝም በጣም እሱ ነው ጎላችሁም እሱ ነው። ቲክቶክ ላይ ስንገባ በጣም በደንብ ያዝ አድርገው የሆን ያህል ጊዜ ሰጥተው ከሚያዝናኑን እና ደግሞ ወጣ ያለ ካራክተር የለም እስከዛሬ ከምናውቀው የሆነ የኮሜዲ ካራክተር የሆነ ኢስላማዊ ወዝ ያለው በመሀልም አንዳንድ አረብኛ ቃላትም ጭምር ያሉበት በጣም ደስ የሚል መገለጫህም ኢቨን እዛ የካራክተሩ መገለጫም ኮፍያና ሻል ነገር የሆነ ብቻ ኤኒዌይስ እኔ በጣም ታዝናናኛለህ፣ ብዙ ተመልካቾችም በጣም ታዝናናቸዋለህ እና ዛሬ ካንተ ጋር እዚህ ጋር ቁጭ ስንል ብዙ እኔ ማወቅ እንፈልጋቸው ነገሮች አሉ። አት ዘ ሴም ታይም የተመልካቾችም ጥያቄዎች የሆኑ ማለት ነውና የመጀመሪያው ትውልድና እድገትህ የት ነው? የት ነው ተወልደ ያደግከው? ሬዲዮን ጣቢያ ይባላል ዘነበወርቅ አካባቢ። እዛ አካባቢ ነው የተወለድኩት። እናት አባት እዛ ነበር የሚኖሩት። አይ ቲንክ እንደነገሩኝ ከሆነ ብዙ አስቸጋሪ ልጅ ነበርኩ። አታምንበትም? እንደነገሩ ነው ፕሮፓጋንዳም ሊሆን ይችላል። አንዳንዱን ነገር አላምን። እውነት ምን አለችኝ መሰለህ ማዘር፣ ሕፃን እያለ ያጎተ ልጅ መጥቶ ጮህኩበት የሆነ ዕቃ ሲነጥቀኝ አይነት ነገር። ከዛ ፊንት ወጣ አለች። በጩኸት ገለመጠው ምን ሊሆን ነው? ብትሰነዝርም አይነሳም። ያ በቃ አቴንሽን ሲክ የሚያደርጉ ህጻናቶች አሏል። እንደዚህ አይነት ነገር ነው። አሁን ራሱ የሚጠቅመኝ እሱ ይመስለኛል። አቴንሽን መፈለግ ኮሬክትሊ ከሆነ እኮ ብዙም ያ ላይጎዳ ይችላል። እና የሆነ ሰው መጥቶ ይጠይቀኛል። ሰላም አሌይኩም ምናምን ሲለኝ ስም ማን ነው? ሸይጣን አልኩት። እሱ የሰማው ምንድን ነው እንዲህ አይነት ነገር ይመጣል ብሎ አላሰበም። ሸይጣን ማሻአላ አንተ ሸይጣን ነው ያልከው። ስምህ ማን ነው ሲል ስምህ ማን ነው ሲለኝ ሸይጣን አልኩትና ሸይጣን ኦኬ ማሻአላ ምናምን ብሎ ማለት በዛ በኸይር ጠርጥረው እኮ ነው። በኸይር ጠረጠረልኝ እና በቃ ዊርድ በቃ አትፋታኝም ትለኝ ነበረ ማዘር በቃ ከኔ መላቀቅ አትፈልግም። ሰው ቤት ለመሄድ ምናምን ትቸገር ነበር ምናምን ልጥፍ ብለህ በቃ ከእናቴ ውጭ አልፈልግም። እንደዚህ አይነት ልጅ ነው። ትምህርት ቤትም እኔ አሁን ኮምፈርተብል አለ ያ ባህሪ። አሁን ቪዲዮ ስሰራ ራሱ አይተህ ከሆነ ቤት ውስጥና ቤት ውስጥ በቃ ይጎዳል፣ ግን ይጠቅማል። ምንድነው ሐዲሱን ላይ ያለው እኮ ከሰዎች ጋር መቀላቀል ሸር ነው፣ ግን ሸርም ቢሆን መቀላቀሉ ይሻላል ይባላል ይላሉ ሰለላሁ ዐለይሂ ወሰለም። ግን ልክ ነው። የሆነ ከሰው ጋር ከተቀላቀልክ የሆነ ነገር ግን ደግሞ ፖዚቲቭ ነገርም ደግሞ አለ። ሶሻል ኢንተራክሽን ብዙ ሼፕ አፕ የሚያደርግህ ነገርም ይኖራል። ስለዚህ ትውልድህ እዚሁ አካባቢ ነው ማለት ነው። እዚሁ አካባቢ ዘነበወርቅ አካባቢ ነው ማለት ነው። በልጅነት አስቸጋሪ ልጅ ነበር። ስታድግ ግን ተውከው ነው? አሁንም ታስቸግራለህ? ለማስቸገር ማን ይሰማኛል? ያኔ እኮ ይደክተብ ነው። ኦኬ እድል ሰጥተው ነው። እድል ያኔ ነው በደንብ ባይዘው። በልጅነታቸው ያላስቸገራችሁ ልጆች ሰዎች መብታችሁ ተቀምጧል። አሁን ላስቸግር ብትል ማን ይሰማል? ትታሰራለህ። እስር ቤት ነው ራስህን የምታገኘ። ስብሓንላህ። አሁን በልጅነትህ ግን እያደግክ ስትመጣ ትንሽ ከፍ ስትል ምናምን ይሄ አሁን ሂውመር አለ አይደለ? የኮሜዲ ቤዙ እሱ አይደለ? ሂውመር ለዛ ነው የሚባለው በአማርኛ። ዛት መች አስቸጋሪ ልጅ ከነበርክ ታዲያ ይሄ ሰዎችን የማሳቅ ለኢንተርቴንመንት ክፍት የሆነውን ነገር ታዲያ መች ነው ያገኘው? እኔ ሰዎች ፑሽ አድርገውኝ እንጂ አንድ ቀን አስቃለሁ ብዬ አስቤ አላቅም። ለምን እውነት ለመናገር የመጀመሪያዬን የመድረክ ስራ ብለን ሰኔ 30 ፕሮግራም ይዘጋጅ የለ ልናስለቅስ ማታው ሌሊቱ ሙሉ ዳዕዋ ክበብ ይባላል አወሊያ ትምህርት ቤት ሰውን ልናስለቅስ በወልኛ አክሰንት አሁን በምሰራበት ሰው በወልኛ አክሰንት አድርገን ወግ እንጽፋለን። በጣም በቃ አሳዛኝ ወግ ምናምን ብለን በቃ አሁን ሰው በቃ ብሎ አላህን ተገናኝቶ ምናምን ብለን
ውጥን ይዘን ወጣው መድረክ ላይ ሻሌን ለብሼ ምናምን። ከዛ በኋላ ብል ይስቃል ሰው አራ ምናምን ስል አክሰንት ያስቆት ጭራሽ መሳቅ ጀመር። እኔ ላስለቅስ ነው የወጣሁት እስማኤል ሲገለበጥ ማለት ነው። ወላሂ ይስቃል ብለው አይሰራ እንዲህ ነገር ምንድን ነው ፈንስቼ ይሆን እኔ ቀልቡን ላረጥ ወጥቼ ይስቅብኛል እንዴ። ኦኬ በቃ ከዛ በኋላ እንትን ሆንኩኝ ማለት አው ለካ ላስቅም እችላለሁ የሚል ነገር መጣብኝ እና ከዛ በኋላ እዚህ ላይ ዋን ማን ሾው አይነት ነገር እንደዛ ሰራ ነበር። ትምህርት ቤት ላይ ምናምን ድራማ አለ ከተባለ አለ ዙላል በቃ ትምህርት ቤት አካባቢ ይጠቅማል ብዬ አይደለም፣ እምነቱ አልነበረኝም። ድራማ ምን ይጠቅማል? እንትኑም አይታየኝም፣ ጥቅሙም አይታየ። ሰው የሚልህ ትምህርትህን ተማር ነው ይጠቅማል። ግን ከሰራሁ ምንም ስራ ይጠቅማል። ባይዘዊ ቲክቶክም ይጠቅማል፣ አናጺነትም ይጠቅማል፣ ሊስትሮነትም ይጠቅማል። ሁሉ ነገር ይጠቅማል። ምን ትሰራለህ ሳይሆን እንዴት ትሰራለህ ነው ነገሩ። እንትን ሆኖ ድራማ የሚሰራ ሰው ሆኖ ሰክሰስፉል የሆነ ሰው አለ። እንትን ሆኖ ደግሞ ምንድነው ነጋዴ ሆኖ ደግሞ የከሰረ አለ። በቃ አታያቸውም? ዝም ብሎ የሚታሹ ነጋዴዎች እኮ አሉ። ምንም በቃ ህይወታቸው ላይ እርባን የሌለው ነገር የማያመጡ ማለት ነው። ምን ሰራለህ አይደለም። ገብቷል? ምን ያህል ሲሪየስሊ ይዘኸዋል ነው ነገሩን እንጂ ምንም ነገር ውጤታማ ያደርጋል። እና ይሄን ነገር ቀድሜ ባቅ እላለሁ ማለት የምችለው ምንድን ነው ትወና ትችላለህ፣ አርት ጋር የሆነ ተቻለ ብሎ የሚነግረኝ ሰው ያኔ ቢኖር ብዬ አስባለሁ። እና ዴዲኬትሊ እሱም ቢይዘው ኖሮ አሁን ከምሰራቸው ነገሮች ኢንሻላህ ወደፊትም እሰራለሁ ብዬ አስባለሁ። አንሊሚትሊ በቃ እኔ ከዛም በላይ መስራት ግን ኤርሊ ባቀው ሌላ ነገር አልሰራም ነበር ማለት የሚጠቅም ለህይወት የሚጠቅሙ ነገር ያክሎች እስከ ኮሌጅ የሆነ ነገር ከተማርክ በኋላ ያን የምታውቀው ነገር ላይ ፎከስ ስታደርግ ለአንተ ማለት ነው አንተ ለጀመርከው መንገድ ማለት ነው አይደለ? እንጂ ኮምፕሊትሊ ያንን ዲስከረጅ የማድረግ አይነት ስሜት ግን የለውም። ኮምፕሊትሊ ነው ለአንተ መንገድ አንተ እየሰራልህ ነው። አሁን እኮ ሌላ ነገር ሰርተህ ሲዋጣልህና እየሰራ ምንድነው አንተ የምታውቀውን ነገር ስትሰራ አንድ አይደለም ማለት በቃ ኮንቨርሴሽን ወዳለው ሚዲያ ላይ ያሉ ነገሮችን ደስ ይሉኛል መስራት። የአርት ነገሮች በጣም ነው ደስ የሚሉኝ። በቃ ግጥሞች ምናምን ግጥም ጽፋለሁ። ኦኬ አናውቅም ነበር ነገር ቲክቶክ የጀመርኩት እኮ በሱ ስገጥም። ሱብሃንአላህ በጣም ይደንቃል። ስለዚህ ትምህርት የተማርክ አወሊያ ቁጥር 1 ነው የሚያውቀው ሰው አስኮ ያለውን ግን እዚህ አለ ዘንቡርቅ አለ መስጂዱ ጎን አይደለ? መስጂዱ ጎን አለ እና በቃ እዛ አባቴም ሰራተኛ ስለሆነ እዛ ቤቴ በለው እና ለእኔ በጣም ኮንፈርት የሆነ በልጅነቴ አወሊያ ወላሂ ደስ ብሎኝ በቃ ከቤት ወጥቼ ወደ ቤት ነው ማለት። አንዳንድ አስተማሪዎች ቤት ሲመጡ አያቸዋለሁ እና እዛም አገኛቸዋለሁ። ይሄ ትምህርት ቤት የገባው አይነት ሴንስ አላደርግም። የሸውሴ ልጅ እየተባለ ደግሞ ሳያውቁት የሆነ ፕሪቪሌጅ ይሰጠዋል። በቃ የእሳቸው ልጅ ነው ሰላም ይሉሃል ምናምን። ይሄ እስከ ምጎረምስ ድረስ ልፈንዳ እስከምል ድረስ በጣም ሴፍ ነበር፣ ደስ ይል ነበር። ለካ 8ኛ ክፍል ምናምን ደርሼ ይመስለኛል 9ኛ ክፍል ለካ ሱሪ ማስጠበብ አልችልም። እንደ ሌሎቹ አይደለም አንተ እንደ ሌሎቹ አይደለም። ለካ በአጥር መዝለል አልችልም። በር እስኪከፈት ትጠብቃለህ። ጓደኞች ያጠፉት ጓደኞች ናቸው እንጂ መፈንዳት የሚችሉት አንተ አትችልም። ስፔሻሊ ትሪት ነው የምትደረገው። የሆነ ቀን ከጓደኞቼ ጋር ልንቀጣ ይመቻል አወሊያ ደግሞ። ከዛ በኋላ ወጣን ሄድን። ገና መንገድ ላይ እንደጀመርኩኝ ነው ሰላም አለይኩም አለኝ። ኦኬ ወአለይኩም ሰላም። ደውሏል ወደ 6 ምናምን ደውል ለፋዘር እየተደወለለት መንገድ ላይ እየሄድኩ ይደወለታል። ቤት እንዲህ ብሎ ነው የጠበቀኝ። ስደርስ በቃ የሆነ ነገር ፈንድቷል ማለት በቃ። ከዛ በኋላ በቃ አንድ ቀን መቅጣት አልችልም ታፈንኩኝ ነው በቃ። ባይዘው አድቫንቴጅ ነው በሰዓቱ ግን አይመስልህም እንዴ? በጣም እኔ በቃ እድሜ ልኬን እኔ
9ና 10 ቤት በኩል ልፈንዳ ነው በቃ ገብቷል። ብቻች እስከ 10 ነበረ አወሊያ እቻችን ልጨርስ እንጂ እቺን ጨርሼ ልውጣ እንጂ እዛ ሲሄድ በቃ የሚደረገውን ነገር ሁሉ አደርጋለሁ እያልኩ ነው፣ እየፎከርኩ ነው። ባይሆን ራሱ በቃ አንዴ ትምህርቱ ልገላገለው እንጂ በቃ የመፈንዳት ውጥን ነበረ። ከዛ ፋይናሊ በቃ እዛ እንደምንም ጨረስን። እዛ ከጨረስን በኋላ ባይዘዌ እንደዛ ስል ጥሩ ነበር። እስከ 8ኛ ክፍል ስማር ምናምን ትጫወታለህ፣ ትምህርቱንም ትማራለህ። በዛ ላይ ደግሞ ሙሉ ሙስሊም ነው። ይሄ ምልህ እኔ አሁን በቃ ክፍል ውስጥ ቁርአን ይቀራል። አወሊያ የሆነ መስጊድ አርፍጄ ከመጣው ካልከው አስተማሪው እሺ ይልሃል። ኦኬ መስጂድ አድኋል ሰግድጄ ነው ትላለህ። የሆነ ክላስ ቀጠቆ ነው እና ቶሮሌት ለማድረግ ዝግጁ ነው። ደስ ይላል ደግሞ አንተ ምክንያት 10 ሰዓት መጥተህ አይ በዕድያ ካልክ ቃል የሆነ ነገር እና ያ ነገር ፍሪደም በቃ ደስ ብሎ እንደውም 2 ዓመት ምናምን የመንግስት ትምህርት ቤት ገብቼ ነበር። እዛ ስገባ አንደኛ ነገር እዚህ በዛን ከተባለ 30 ሆነን የምንማረው። ፋዘር እዛው ሰራተኛ ስለሆነ እኛ በነፃ ነው የምንማረው፣ በሰራተኛ ተብሎ ማለት ሶ የግል ትምህርት ቤት ስለሆነ ብዙ ሰው አይኖርም አወሊያ። ከዛ እዛ ስገባ ደግሞ ደብል ነው 72 ተማሪ ምናምን በአንድ ክፍል ውስጥ ጭቅ ብለን ብዙ ክርስቲያን ልጆች አሉ። ብዙ እንትን የሆኑ ቅልቅል ነው። አይ ቲንክ እኔ ከሌላ ሃይማኖት ሆኑ ምና አይደለም፣ ግን የለመድከው ነገር አለ። እዚህ ክላስ ውስጥ ሆነን ቁርአን ስትቀራ ምናምን እንደዛ ነገር ምናምን የሆነበት ነገር ነው። እና እዛ ውስጥ ስገባ ምናምን እንዴ ይሄ ነገር ምንድን ነው ጨነቀኝ ነው ምድህ በቃ ለዋሃደው አልቻልኩም። እዛ 2 ዓመቱን እንዴት አድርጌ እንዳሳለፍኩ አስወጡኝ ብዬ 3ኛ ክፍልና 4ኛ ክፍል ይመስለኛል ገብቼ እዛ በቃ ነፍሴ ልትወጣ ሩሄ ልትወጣ የሚደንቅ ነው በጣም። አሁን እስኪ ወደ ቲክቶክ እንምጣ። ያው በደንብ የምናውቀው ቲክቶክ ፕላትፎርም ላይ ስለሆነ ማለት ነው። እና እንግዲህ የአንተ ቪዲዮዎች ውስጥ 2 ካራክተሮች አሉ አይደለ? የመጀመሪያው ሁሌ ማጠፏ ሙርሺዳ ናት። ከኋላውና የሆነ የምትናገረው ነገር በጣም ታበሳጭውታለች አለ ሀጂ ደግሞ አሉ የሆኑ በቃ የሆነ ነገር የማይጠማቸው አላቅም እንደዚህ አይነት ካራክተር ናቸው አለ። ብዙ ጊዜ ኮሜንት ግን ደግሞ የተረጋጉ ሰው ምናምን እንደዚህ አይነት በጣም ኮሜዲ የሆኑ ሀጂ የሚባሉ ካራክተር አለውና እስኪ ስለ 2ቱ ካራክተር እንድትነግረኝ ይፈልጋል። የመጀመሪያው ከሀጂን ጀምር። ሀጂ የሚለው ካራክተር መነሻው የቱ ጋር ነው? ከየት ነው ያመጣኸው? እንዴትስ እሱን ካራክተር ልትፈጥረው ቻልክ? ፋዘርን ነው ኢሚቴት ማድረገው። ኦኬ ፋዘር ትክክለኛ ወላጅ አባትህ ነው። እና ግን እሱንም ሆኖ በዛ ውስጥ ዙሪያ ያሉ አባቶችን በአጠቃላይ እነሱን ነው። ግን ዋና ድምፄ ምናምን ማስመስለው ምናምን ፋዘርን ነው። እና ቀላል በቃ ቤት ውስጥ ሁሌ የምታገኘው ሰው ነው። ማስመሰል ቀላል፣ ሁሌ ታየዋለህ ምንም በቃ ተመቸኝ። እሱን ለመስራት አረጋለሁ፣ ኢሚቴት አረጋለሁ፣ እሱን እሞክራለሁ ምናምን። ሌሎችንም ሰዎች ለማስመሰል እሞክራለሁ ቲክቶክ ላይ። አሁንም ራሱ እየሞከርኩ ነው ሌላ ካራክተር ምናምን ለመጫወት ምናምን። እሱን ግን መጫወት በጣም ውስጥ ቀላል። ተዋህዶሃል ከህይወት ጂኑም አለ። በቃ እሱን እያደረግኩኝ እየተጫወትኩ ነበር። ኦኬ ቀልድ ብጨምርበት፣ ሂውመር ብጨምርበት ብዬ ማሰብ ጀመርኩኝ። መጀመሪያ ቲክቶክ ስጀምር ግጥም እጽፋለሁ ብዬ ነበር የጀመርኩት። ይገጥምልኛል፣ ቃላት ይገጥምልኛል በደንብ እንዴት እንደሆነ አላውቅም። ብዙ አያስቸግረኝም። ገጠምኩ ሰው ግጥም ለመስማት ብዙ ዴዲኬት አይደለም። አንድ ቀልድ ነገር ጨመርኩ፣ የሆነች ቀልድ ደስ አለው ሰው ይስቃል ማለት ነው። በቃ ከእንደዚህ ከተመቸ ሄድክበት ማለት አያ ብዬ ጀመርኩት። የመጀመሪያው ቪዲዮ ትዝ ይለኛል፣ መለስ ካለ ነገር እሱን ሰራው። አለቀልኝ ነው ያልኩት። 2 የሆነ እንትን ነገርም አለው። በቃ
ተበላዋልክ። እሺ ጠዋት ስነሳ ይወጣል ብዬ አይደለም እኔ ሐሳቤ ፕላን ጀስት አንተ ጋር ያለውን ነገር በቃ ማውጣት ነው ሐሳቡን ማውጣት ነው እንጂ በአጭር ጊዜ ውስጥ እንደዚህ ባንዴ ይወጣል ብዬ አስቤ አልነበረም። ሳየው ጠዋት ላይ ሰው እየተቀባበለው ነው። እቺ ነገር እንዴት ልክፋበት ሁለት ልብ ሆንኩኝ። ዝም ብዬ 1-3 ቀን አየሁት ቪዲዮን አስቀምጬ ከዛ በቃ ሪያክት እያደረግኩ ምንትን ማለት ጀመርኩ። ከሰዎች ቪዲዮ ያስቃል ብዬ ማስበውን ነው ስቲች ማድረገው። ማለት ያንተ ቪዲዮ ትክክል ሁን አቱን እኔ ላርም አይደለም የምመጣው። እኔ የእስማኤል ፎር ዩ ፔጅ ላይ ከመጣው አንድና አንድ ዓላማዬ ማሳቅ ነው። ሳቅ መፍጠር። ወላሂ እኔ ሌላ አጀንዳ የለኝም። ሌላ መምከር አልፈልግም። ግን ባክግራውንድ አለኝ። ካንተ ጋር ነው የምኖረው። ገብቶሃል? ስለ ኢራንና እስራኤል አውቃለሁ። ስለሆነ ነገር ስለ ፖለቲካ አውቃለሁ። ስለሆነ ነገር አውቃለሁ ማለት አትሊስት ሰው በሚያውቀው ስታንዳርድ አንድ ኢንፎርሜሽኑ አለ እና አስቃለሁ ብዬ በማይመስል ነገር ማሳቅ አልፈልግም። በምናውቀው ነገር አንተም እኔም በማውቀው ነገር ትዕግስት ላይ ዕለት ተዕለት በሚገጥመን ነገር ለማሳቅ እሞክራለሁ። በቃ ፍሪሊ ሁኜ ማለት ነው። ራሴን ሁኜ እጽፋለሁ፣ አስተካክላለሁ፣ መስተካከል ያለበትን አስተካክላለሁ ምናምን። ደግሞ ይመቻል ካራክተሩ እንዳልኩ የፋዘር ነው ምናምን መጨርገድ ጀመርኩኝ። ሰው እየተቀበለው መጣ። ፋዘር ቲክቶክ ያያል ግን በዚህ አጋጣሚ ቲክቶክ ያይ እኮ ግን እሺ እንትን ብሎ አያውቅም። ጀስት ላይክ ወይ ስትቀርጽ ምናምን አይቶ አያውቅም። የሆነ ጊዜ ስቀርጽ ሳይሆን ለቤት እሱን እያስመሰልኩ እየነገርኳቸው የሆነ ነገር ለነ ሲስተር ምናምን። ከዛ በኋላ ገባ ከውጭ ማለት ገባና እንዲቆሙ አየኝ። ማን ነው የሰው እያልኩ እኔ የሆነው ማን ነው አይነት ነገር ቆሞ አየኝና ጥሎኝ ግራ ገብቶታል። እስቲ ፋዘርን እስቲ እዚህ ፖድካስት ላይ እንጋብዘው። ሌትስ ሴይ ብንጋብዘው እና እንኳን ደህና መጣህ ምናምን ብለው እኔ ምን ብሎ ሊመልስልኝ ይችላል? ኦኬ እንሞክረሽ እንደ ሀጂ ሙድ ብስሚላህ ይሰራል ወይ ልንካው ይንኩት ሀጂ ቆፍጠን በልስ በዚህ ፊት ለፊት በቃ ተጀምሯል። ወላ ተጀምሯል። የትኛው የሚቀርጸኝ? የእርሶ ይሄኛው የእርሶ የእኔ ደግሞ ያኛው። እንዴት ኖት? መርሃባ ጥሩና አልሐምዱሊላህ። በልተሃል ጠጥተሃል? ይሁንሽ። ቢሊ እንደዚህ ነው የሚሉት? አይ የሆነ ሞዲፊኬሽን አለው። ግን በቃ ነገሮችን ቴክ ዴም ሲሪየስሊ አይደለ? በቃ የሆነ እንዴት አይነት አባት መሰለህ? አሁን ሪንግ ላይት ነግሬህ ነበረ። ኦኬ ሪንግ ላይት አምጥቼ ትክክል ማለት ክብ ነው ሪንግ ላይቱ ምናምን። ይሄ ነገር ይቆጥራል። አንተ ልጅ ልታስጭንብኝ ነው አለኝ። አንዴ ሲያልፍ ነው። አልፈታም ማለት ልክ ሲመለስ ደግሞ ዙላሌ ነገር ቢቆጥርስ ነው አይፈነዳብህ? የማይሆን ነገር ነው። ደገመኝ ማለት በቃ እዛ የሆነ አንዳንዴ በቃ እሱ አንደርስታንድ ያደረገ ግን የአንድ ወር ከፈልኩለት እንዲተወኝ ብዬ የመብራት ከፈልኩ እንጂ በቃ እሱ በሚረዳው መንገድ ልክ ነው። ፋዘር ረብስ ቢል እኔ በጣም ነው የምወደው። ሀይቅ እውነት ለመናገር ማዘር አንድ ልጅ ናት የሱ ማለት እሷም ነው የምትወደው ከኛ እኩል። በቃ ለቤታችን ማንንም ብትጠይቅ ማለት እኔ አሁን አንዳንዴ ሳየው ምናምን ነገር ዘም ውስጥ ሰላማዊ ሰው ገብቶ ይወጣል ማለት ሰው አይነካም ምናምን ነገር አይ ፕራውድ በቃ እኔ እሱም ማለት ወደኋላ መመለስ አይመኝም ሰው። እኔ አባቴ መሆን ነው የምመኘው በሆነ ነገር ወላሂ በቃ ይወጣል፣ ይወርዳል፣ ይሰግዳል፣ ኸላስ ሰው አይነካም። እኔ በሰው እንትን ሰምቼው አላውቅም። አባት የሆነ እንደዚህ ሲሆን ደስ ይላል ወላሂ። አባት ሆኖልኛል አሳድጎ። እኔ ነኝ የጎደልኩበት እንጂ እንደ ልጅ እንደ አባት ሙሉ ነው እሱ። በቃ የሆነ ቦታ ወላሂ ነው የምልህ የሰው ሴት ልጅ ተብሎ ቅድሚያ የተሰጠኝ ቦታ አለ።
በቃ እሱን ስለሚያውቁት ብቻ። የእሳቸው ልጅ ነው ግሬስ ያለው በደንብ በቃ ይሄ የሚያስከብረህ ጥሩ ሰው ነው። ጥሩ ባለው ደግሞ ባይኖረውም ባለው ደግሞ ለእኛ ሙቷል። በቃ ለማሳደግ ምናምን ነገር ደስ የሚለኝ አባት ወላሂ እወደዋለሁ። በቃ ምን ማድረግ ትችላለህ? በጣም የሚቆጭህ ቀን ካልከኝ በእኔ ምክንያት እሱ የተከፋበት ቀን ይደብረኛል። ስለ ፋዘር ማለት ነው። ባይደብረው ደስ ይለኝ ነበር፣ በእኔ ምክንያት ባይጨነቅ ሞለስለት ቢልልህ ምናምን በቃ እሱን ደስ እንዲለው ፕሪፈር አላረግም። እኔ ለራሴ የሆነ ቅንጡ ህይወት ያን አይደለም አምቢሽኔ እሱ አይደለም። ግን ራይት ዌይ ላይ ነው ያለው እሱ ልጄ ብሎ ቢያስብ ደስ ይለኛል። አይ ሪሊ ላቭ ወላሂ እኔ ከንትንም አይደለም ማለት የእውነት ከልብ ሩቅ አይደለም። ለቤተሰቦቻችን ለወላጆቻችን የምንደርስበት ቀን ሩቅ አይሆንም ብዬ አስባለሁ። ኢንሻአላህ የሀጂ ካራክተር ኮምፕሌትሊ ከፋዘር የተወሰደ እና ከዛ ግን አንተ በምትፈልገው መልኩ ደግሞ ጨማምረህ ሼፕ ያደረከው ነገር ደግሞ ያለ ደግሞ ይመስለኛል አይደል? ትንሽ ነገር የሆነ ይሄ ጨዋታው ለዛው ምናምን ደግሞ በሆነ መንገድ ተጨምሯል። እሺ ሙርሺዳስ ማን ናት? ሙርሺዳ ሀጂን ያለ ሙርሺዳ ማሰብ በጣም ከባድ ነው። ከሀጂ ካሉ አለች ከኋላ ሙርሺዳ የሆነች አክቹዋሊ ሙርሺዳም የዋህ ናት አይደለ? የዋህ ነገር ናት። ትንሽ ታቃጥላለች ትንሽ ግን ሀጂ አትንኪኝ ነው። እየኖሩ ነው እየኖረ ያለ ሰው በቃ ዝም ብሎ መንገዱን እየሄደ ነው። ከዛ የሆነ ነገር ስታመጣበት የሚበሳጭ ሰው አለ። ከየት ነው ያመጣሃት? እሷንስ የሙርሺዳን ካራክተር ፕላስ ከሀጂ ጋር ሊጣጣሙ ይችላሉ ብላ ያሰብክበት መንገድ? እንዳልኩ ከቤት አልወጣም። ከዛ ከማን ጋር ልስራ? ኮላ ባረግ ምናምን አልችልም። ከሰዎች ጋር መስራት አልችልም። ምን ላድርግ? ቮይስ ኢፌክት ልስራ ውስቲ ምናምን ነገር ብዬ ጀመርኩት። በመጀመሪያ በወንድ ድምፅ ነው እየሰራሁት የነበረው፣ በራሴ ድምፅ ማለት ነው። ብዙ አልጥም አለኝ። ከዛ እስቲ የሆነ ቀጠን ባረገው ድምፁን እያልኩኝ እያቀጠንኩት ስለው በሴት ሲሆን ድምፁ ትንሽ ቀጠን ብሎ ባልና ሚስት ባረጋቸውስ ምናምን እያልክ በጊዜ ሂደት አለ አይደል? እያሻሻልክ ስትመጣ ሙርሺዳን ሰው ደግሞ ይወድልሃል። የሆነ ነገር አስብና ዴዲኬት ሆነ ስራው። ከዛ በኋላ አንተን ያስቅህ፣ አንተን ደስ ይበልህ። ሰው ጋር ስታመጣው ቲክቶክ ደስ የሚለው ለዚህ ነው። ይወደዋል። በቃ ቬሪፊኬሽን የለ ምን የለ አንተ ጋር ይለቅ ጉዳዩ፣ አንተ ጋር ይለቅ። ትክክል ሁን ማለት ለአንተ ይምሰልህ። አነሳሳችን ለማሳቅ አይደለ? ጎላችን እሱ አይደለ? መጀመሪያ አንተን ማሳቅ አለበት። ካሳቀህ እኔ የሚስቁት ሰዎች ሙሽ እንትኑ ማሳቁ አይደለም የሚስቁት ማልጠብቃቸው ያንተ ቀልድ ያስቀኛል ምናምን ማልጠብቃቸው ሰዎች፣ ትላልቅ ሰዎች ኢቨን ራሳቸው ላይ የቀለልኩባቸው ሰዎች ራሱ ኖቲስ አድርገውታል እነሱ ላይ እንደሆነ ዩመሩ የተሰራው ግን ያስቃቸዋል። እና እሱ ነገር ደስ ይላል። ሰማው ኤክስፔሪየንስ እያረከው ስትመጣ ይገፋሃል፣ ደግሞ ኮንፊደንስ ይሰጣል። ከዛ በላይ የሆነ የምታውቀው ሰው በአንተ ቀልድ ስቅ ያለው ምናምን የማትጠብቀው ሰው የሆነ የምታከብረው ትልቅ ቦታ ላይ ያለ ሰው ምናምን ነገር ተዝናንቻለሁ ምናምን ሲለ ኮንፊደንስ ይሰጣል። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት ዕድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች አሉት። እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም
ዘመናዊ አፓርትመንት ቤቶች በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። እንዲሁም የንግድ ሱቆችን በፒያሳ በጋርመንትና በገላን የመኖሪያ አፓርትመንቶችን ደግሞ በሳር ቤት ቫቲካን ኤምባሲ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ የ30% ቅናሽ የተደረገው ቀድሞ ለሚመጡ 10 ደንበኞች ብቻ ነው። ይህ ውሳኔ ብቻ አይደለም፣ የትውልድ አሻራ የሚያርፍበት ታላቅ ዕድል ነው። አሁኑኑ ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ፣ የህልሞ ማረፊያ። አንተ ግን ከሃጂ ካራክተርና ከሙርሺዳ ካራክተር በጣም የሚያዝናና ላንተ ለራስህ ለአሁን አንተ ውጭ ላይ ሆኖ እንደሚያይ እንደ አንድ ሰው ብታያቸው ኮንተንትን እንደዛ ብታየው በጣም የሚያስቅህ የትኛው ነው? ሃጂ ናቸው ወይስ ሰው ሙርሺዳን ነው? እኔ ግን ሙርሺዳን ነው ብዙ ሰው የሚወደው። እኔ ሃጂ ያስቁኛል ማለት እዛ ላይ የሚመጣልኝ ሀሳብ ራሱ ለራሴ ሀሳቡ ምናምን ንፍር ነው የሚያደርጉኝ። ብቻ እኔ ስቃለሁ። አንዳንድ ታክሲ ውስጥ ምናምን ሰው አይረዳም። እኔ ያን ቀን እንዲህ ብሰራው እያልኩ እያሰብኩ መጥቶልኝ ነው ገጠመ። ኦኬ ስቃለሁ። እንዴ ለምን ይጨነቃለሁ? ኦኬ ኦኬ ዙር አይታኛለች አንዱ ምንድን የሚያስገለፍጥ በመሀል ሜዳ ነው የጮኩት። አልቻልኩም። ይዤው እያሰብኩ ነው። እንዲህ ቢሆን እያወራው ነው ከራሴ ይመጣለ። የምር አሳቁኝ ሃጂ። ከዛ በሀሳብ ውስጥ ነው የምስቀው። እንደ ጅል ነው የምትታየው። ማንም አይረዳም፣ ማስረዳትም አትችልም። አይ ቪዲዮ እንትን እያሰብኩ ምናምን አትልም። ብቻ ግን ሱብሃንአላህ ሃጂ ያስቁሃል በጣም። ዋቲፍ ግን ሙርሺዳ ባትኖር ማለት ከዚህ ከምትሰራቸው ስራ ውስጥ ሙርሺዳ ብታስወጣት ላይክ የሃጂ ምን አይነት መልክ ሊኖራቸው ይችላል ብለህ ታስባለህ? ሙርሺዳ ባትኖር የሃጂ ህይወት ምን ሊመስል ይችላል? የእውነት ማለት አሁን ሚስታቸው ናት አይደለ? የሆነ በቃ እኮ ይናደዱባታል እኮ ብዙ ጊዜ አይደለ? ሙርሺዳ ባትኖር እሳቸው የሚከፋ ቦሪንግ የሚሆኑ ይመስለኛል። ኦኬ ወላሂ እኔ እንጃ። ብቻ ግን አጫዋች የለም እና ካራክተሩም ደስ የሚለው ሲናደድ ንዴቱ ላይ እኮ ሂውመራቸው ያለው ንዴት ውስጥ ነው፣ ንዴታቸው ላይ ነው እና እሱ ሚሆን ይመስለኛል። የሆነ ቦሪንግ ነገር ሚሆን ይመስለኛል። ግን ስከሳው አሪፍ ነው። የሆነ ጊዜ ስከሳ ጀምሬ ነበር። የሆነ የሚመስል የሆነ ነገር የሆነ ታሪክ ያመጡን። አቤት እሱ ነገር ለእኔ ያስቀኛል ወላሂ። እስቲ አንድ ከምታስታውሰው ራሽፎርድ እና የአማርዳውን ዘብ ውስጥ በቃ ምን አሉ ሃጂ? ራሽፎርድም አማርድም ትላልቅ ልጆች ናቸው። ራሽፎርድ ዩናይትድ እሱ ጋር መሀል እንዴ ጋዛን አቃጥላለሁ ምናምን የሚለው የሚበጣጠሰው ትራምፕ ነው። ትራምፕ እሱ አሁን የሸረፋ አጎቱ ልጅ ነው። እንደ ሸረፋም የተወጋ ነው። እሱ በፊት የነበረውስ ጆርጅ ቡሽ እሱ አይደለም። ኦኬ ኦባማ ኦሳማ ያለ ኦሳማ ነበር ስሙ። እዛ ከሄደ በኋላ ቀየሩትና ኦባማ አሉት እንጂ ትክክለኛ ስሙ ኦሳማ ነው። ሕፃን እያለ አውቀው ነበር። ይመጣል ደፍ ደፍ እያለ ንፍጡ እዚች ጋር እየወጣበት ያሳዝነኝ ነበር። አንጀቴን ይበላኝ ነበር። አንስቼ ሲሞዋለሁ በቃ እዚህ ወደ ወሎ መስመር የሻመል ልጅ ነው እሱ። እሺ አርቴታስ የት ሀገር ማን? ያርሰናሉ አርቴታ እንጂ አባቱ እኔ እሱን አላውቅም። የማይሆን ነገር አትቀባጥር የተባልከው ሃጂ እኮ ኮስተር ነው የሚያወሩት። ከዛ ሙርሺዳ ምን ትላለች ከኋላ ሰው ደግሞ ምናምን ትላለች ሳክሳ ምናምን ትላለች። አይ ቲንክ ደስ ይላል። ሱብሃንአላህ። ይሄም አላችሁ ሙርሺዳ ናት ከጀርባ ሆና ታቀጣጥላለች አይደል? ነገር የሆነች ለኮስ የምታረጋት ነገርም አለች። ቪዲዮህን አይተው ሰዎች ተዝናንተው በአካል ሲያገኙህ መቼም ሰው የተለያየ ሪያክሽን መቼም ሚዲያ ላይ የወጣ ሰው ዋንስ ከሰዎች ጋር ሲገናኝ በዚህ ሰው ብዙ አይነት መልክ ነው ያለው አይደለ? እስኪ አድናቆትም ሊሆን ይችላል፣ ትችትም ሊሆን ይችላል። ምን ገጥሞ ያውቃል? እኔ የሆነ ሀሳብ አስባለሁ ከመጥፎን ጀምር ብዬ ጥሩ እንዳለ በደንብ እናወራበታለን። ሰፊ ጊዜ ተሰጠኝ፣ ብዙ ሰው አመሰግናል። እና አንዳንድ ሀሳቦች ብዙ ሰው ላይመቸው ይችላል አውቃለሁ። እሱ አሁን ለምሳሌ ግን ሀሳብ ነው ማለት የሆነ ጋይድላይንስ ኖሮኝ ወይም ደግሞ ቁርአን አይደለም የሆነ እንደወረደ ልትቀበለው አይደለም። የአንድ ደቂቃ ቪዲዮ ናት። አይተህ ካልተመቸ ታሳልፈዋለህ።
ኢዝሊ እንደዛ ለምን እንደማይወስደው አላውቅም። እኔ እንደዛ ነው የምወስደው። ምንም ሰው ቢናገር እኔ ፎር ዩ ፔጅ ላይ ቢመጣ እና የፈለገውን ሀሳብ ቢናገር ዲስአግሪ አሳልፈዋለሁ ከደበረኝ። ኮሜንት መስጫ ሀሳብ መስጫ ተከፍቶልሃል፣ እዛ ውስጥ ታስቀምጣለህ፣ ታሳልፋለህ። ምሳሌ አሁን ሀብታሞች በሀብታቸው መወቀስ የለባቸውም ማለት ብዬ አነሳው። አብዛኛው አልተመጨ ማለት ሀብታም ስትሆን ስኳር በሽተኛ ይዘሃል ይልሃል መጥቶ። እንዲህ ሰውየው ለፍቶ ሰርቶ ከዛ በኋላ ዳዕዋ ሲደረግ አይተህ ከሆነ ብር ለፍቶ አምጥቶ ከዛ በኋላ በሀብቱ ምክንያት እንትን እንደሚመጣበት ስኳር በሽተኛ እንደሚመጣበት ከዛ እሱን እንደውም በድራማ አይደለም የሰራሁት፣ እንዲህ ሀሳብ መጥቼን የተናገሩት ማለት ከድህነት ድሃ ያለህ የነበረብህ በሽታ ተመርምረህ ታውቀዋለህ ነው እንጂ ሀብታም ስትሆን ብዬ ተናገርኩኝ። የሆነ ሰው የምር አዲስ ነገር መጥፎ አይደለም ማለት ያለ ግን አቅሙ አልነበረም የመመርመር። እስማኤል እኔ የእሱ እኮ የዋለበት ይታወቃል። ብር ያለው ሰው የዋለበት ይታወቃል ማለት በቃ ኢንቨስትድ የሆነው ብሩ ላይ ነው። ሌላ መጥፎ ነገር ላይ አጠረጥረውም። ያንተ የቱ ጋር ነው የዋለው ማለት ዲን ላይ ነው እንዳትል ዲኑም አይታይብህም። ገብቶሃል አይደል? ሰው ሰርቶ ለፍቶ ያመጣውን ነገር ብዙ ሰው አይመቸውም ያ ነገር። ድሃ ጠልም እኔ ድሃ ነኝ። ድሃን እንዴት አድርጌ ነው የምጠላው ማለት ግን ልክ ያለው ነገር ልክ አይደለም። በቃ ተነስተ እንትን መኪና የገዛን ሰውዬ አይ አንተ ኢሉሚናንቲ ነህ ምናምን ነገር ተነስተ በቃ ሰክሰስ ሲያደርግ የሆነ ነገር ሲያደርግ ሰክሰስ ለማሳቀቅ መሞከር ለመጣል መሞከር ልክ አይደለም። የሆነ ሀሳብ ይዘህ ስትመጣ ይችስ አንዷን ያነሳሁት ገብቷል። እንደ ሀሳብ አይወስደውም ሰው። ቻሌንጅ አድርገኝ ተናገር፣ ፐርሰናል ይወስደዋል። አይደንቲቲው አድርጎ እስልምናውን አይደንቲቲ በቃ የመጨረሻ ነው አይደንቲቲ ነው እስልምና። ግን ሁሉ ነገር ላይ መቅደም አለበት ብዬ አላስብም። ገብቷል። ቅድም አይበልህ። አንተ ሰው ነህ መጀመሪያ፣ ከዛ በኋላ ሙስሊም ነህ፣ ከዛ በኋላ ሀገር አለ፣ ትውልድ አለ፣ ጎረቤት አለ፣ እስማኤል አለ፣ ከጎንህ አለን እኮ የሆነ ነገር በቃ ሁሉም እኔን እንደኔ ካላሳካት እንደኔ እንደኔ ሙስሊም ካልሆንክ አሁን ያለው ነገር እኮ እሱ እኮ ነው። እንደኔ ሙስሊም ካልሆንክ እንደኔ ካላሰብክ እንደኔ አይሆንማ፣ አይመጣውም ማለት እኔ ማንንም ቤቱ መጥቼ መረበሽ አልፈልግም። ቪዲዮ የትም እንደሚገባ አውቃለሁ። ግን የሆነ ሰው ይረበሻል እያልኩ ደግሞ መስራት አልፈልግም። ገብተዋል። በቃ እኔ አንተ ፎር ዩ ፔጅ ላይ ከመጣው እስማኤል አብያለሁ ላስቅህ ነው። በቃ ከመዝናናት ያለፈ እንትን አትስጠው። ሀሳቤም ከሆነ የኔ ሀሳብ ነው። ልክ ልሆንም እችላለሁ። ከተመቸ ውሰደው፣ ካልተመቸ ጣለው። ቀባጣሪ ብለህ ዳራስ ይዘው። ደግሞ ሴንስ የሚሰጥ ሀሳብ ነው የሚያናድህ እኮ ሴንስ ስለሰጠህ ነው። እስቲ ትንሽ ረጋ በልና ያን ነገር 2-3 ጊዜ አስበው። ያናደደህ የሆነ የነበረህን ባክግራውንድ ስለነካብህ ነው ሀሳቡ ብዙ እንትን ስትለው ማለት ነው። እና እንደዛ ቀለል አድርጎ ቢወስደው ሰው ደስ ይለኛል። የሆኑ ቪዲዮዎች እንደ ቪዲዮ ብቻ አይታዩም። የሆነ እኔ ጋር ሲወጣ ቀልድ ነው ባይዘው የጀመርኩት። ማንም ሰው ቲክቶክም በለው ዩቱብም በለው ብለን ስንነሳ አንድ ራሳችንን ለመለወጥ ብር ስለሚገኝበት ለማግኘት አይደል ኢንቴንሽናችን፣ ንያችን። 2 ደግሞ የምናውቀው ብዙ ነገር ማወቅም አይጠበቅብህም እስማኤል። ቲክቶክ ነው እኮ አፍተሮል። አንዳንድ ሰው አሁን አንተን የሚከተሉ ብዙ ሰዎች ለምን አባህ ነው የምትከተለኝ እኔን ሀይቃ እንዴ አስሓቢ ከኑጁም ቢአዩም በማንም ብትከተሉ የኔ ሰሃቦች ስታር ናቸው እኮ ነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም አይደል። መከተል ከፈለግ አይሻን ተከተል። ለምን ያችን ቲክቶከር ታስጨንቃታለህ? ገብቷል። የሆነች ቲክቶከር ታመጣና እኛ እኮ አንቺ አድርገህ ይዘህ እየተከተልንሽ አንቺ እንደዚህ ለምንድን ነው የምትከተላት? ሰሃባ እያለልህ ነብዩን የሚያውቅ ሰው እንዴት ሰው ይከተላል? ገብቷል አይደል? እውነት ሙስሊም ከሆንክ አንተ ሰሃባን መከተል ትችላለህ ነው ጨዋታው። ገብቷል አይደል? የተቀመጠልንም እሱ ነው። እዚህ ጋር ለምን ትወርዳለህ? ፋሲኔት ካደረገህ የእነሱ ህይወት እዚህ ጋር የሚሰራው ነገር አይጥምህም። እውነት ለመናገር የፈለገ ሰው እኮ ይኸውልህ በአንድ ደቂቃ ጉዱን ነው የሚያወጣው። ጉዱን ማለቴ ባዱን አያወጣው።
which is የእንግሊዘኛው ጉድ ማለት ነው። ጉድ እና ተጨንቆ ተጠቦ ራይት ኤክስ አድርጎ ነው ይዞልህ መጥቶ በአንድ ደቂቃ የምታምረዋን ነገር ነው። እኔ አሁን ብዙ ማያስቅ ፓርት እኮ አለኝ አይደል? አሰልች የሆነ ፓርት አለኝ። ተመርጠው የሚያስቀውን ፓርት ነው ያወጣውልህ። የማያስቀውን ብታይ አትከተለኝ፣ እደብርሃለሁ። ገብቶሃል አይደል? ግን አንኮንሽየስሊ ተስማምተን የመጣ ነው። እዚህ ጋር ልንስቅ ነው፣ ጀስት ልንዝናና ነው። ሰላትህን ሰግደህ ቁርአንን ቀርተህ የሆነ ነገር አርገህ ቤተክርስቲያን መሄድ ያለበት ቤተክርስቲያን ሂዶ መስጊድ ሜዳ ሄዶ እንደመጣ ነው እኔ ማስበው። ገብቷል? ኃላፊነቱን ዲዩቲውን ሁሉ ተወጥቶ አሁን ሊዝናናን የመጣው ማን? ዙላል ፔጅ ላይ ሊማር አይደለም የመጣው። ከዛ ላስቅህ ነው። ሁሉ ነገር ጥለህ ነው መምጣት ያለብህ። ገብቷል አይደል? የሆነ ሸክም ይዞ ይመጣና ማለት እንዲህ ለማለት ፈልገህ ኖ እኔ አንተ ነህ ለማለት ፍላጎቱ ያንተ ነው። ገብቷል? የኔ ጀስት ጨዋታ ነው። ግን አንተ ይዘህ የምትመጣው የሆነ አይደንቲቲ አለ። ሰው አንዳንዱ አርሰናል ነው ወላሂ አይደንቲቲው ነው። በጣም በቃ ስትነካበት ምናምን ይላል። በቃ እያንዳንዱ ነገር ከዛ ጋር ሪሌት ሊያደርገውም ይችላል። አንዳንዱ አቂዳው ነው። አሁን ይመጡና አንዳንዴ አቂዳህ ምንድን ነው እንትንህ ምንድን ነው? ባይዘው እኔ ከታች ጀምሮ እስካሁን በመጣሁበት ኤክሰርሳይዝ ብዙዎቹን ኤክሰርሳይዝ አድርጌያለሁ። በዛ ውስጥ ግን ስህተቴ ብዬ ማስበው የኔ ብዬ ያሰብኩት ጊዜ ነው። ገብቶሃል? አይዲያ ነው። አቂዳም በለው ምንም ብትለው አይዲያውን እንደ አይዲያ ነው እንጂ መቀበል ያለብህ እንደ አይደንት እንዳንተነት ትቀየራለህ። ሃይማኖት ይቀየራል አይደለም አቂዳ። ተው ረገብ ማለት አሪፍ ነው። ገብቶሃል? እንዳንተ ካልሆነ ያ ሰው ብሎ እሱን መረብ ሁነ ልትገኝ ትችላለህ። አንተ ራስህ ማለት የተጸየፍከውን አሁን እንትን ይሄ ሂጃብ እንደዚህ እዚች ድረስ ምናምን ስደባ ግን ከዛ የባሰ ነገር ውስጥ አላህ ቁጭ አድርጎ ያሳያል። ገብቶሃል? ቁጭ ኖቲስ ላለማድረግ ልትሞክር ትችላለህ ምናምን ነገር ምናምን። ግን በአጠቃላይ እኔ የቲክቶክ ቁም ነገረኞች የቲክቶክ ሃይማኖተኞች አይገቡኝም። ሀይቃ ወላሂ ከቲክቶክ ሃይማኖተኞች ብለን እንውሰዳቸው። በጣም የሚያስቀኝ ፓርቱ የአርሰናልና የዩናይትድ ድገፋ ነው የሚመስለው። ወላሂ የሆነ ጊዜ ዳመና ላይ አላህ የሚል ጽሑፍ ታየ ተብሎ ሪፖስት ያደርጋል ምናምን ሰው። ከዛ በኋላ በነጋታው ማርያም ታየች ተብሎ ፖስት ተደረገ እንትን ዳመና ላይ ማለት ነው። አሁን ይኸውልህ ፈጣሪን በአንተ ድድብና ስር እንዲያወርደህ ታስበውና አንተን ለማስረዳት ሰማይ ላይ ሲቸከችክ ሲውል አስበው። ሀይቃ እኔ ምን አገባው ማለት ያን ያህል ቁርአን አውርደውልህ የሆነ ነገር ሰጥቶ የሆነ ነገር አድርጎልህ ነቢይ ልኮል ምናምን ለአንተ ሰማይ ላይ አላህ ብሎ ሲጽፍ ሲጀመር ቋንቋችንን ያውቃል። ኢጓችን በጣም ከባድ ነው። አየህ ፈጣሪ የእኛን ቋንቋ ይጽፍልናል። ገብቷል ብለህ ስታስብ ገብቷል። የሆነ የማየውን ቪዲዮ ስር አልሐምዱሊላህ ሙስሊም ላረከኝ እንትን ላረከኝ አም ሶሪ ማለት እንትን የለውም ያስታውቃል እንዳልሆነ ማለት ነው። እውነት ተቀብለኸው እንዳልሆነ አይደንቲቲው ያደርገውና ሁሉም ቦታ እንዲታየለት ይፈልጋል። አንተ ቲክቶከር ነህ አይደለም? ወይም ደግሞ ጋዜጠኛ ነህ እንበል። እስቲ በጋዜጠኝነት እንዳኝ ለምንድነው ሙስሊምነትህን የምታመጣው? ተው፣ ክርስቲያን ተው፣ እሱን ብሔርህን ተው። እስቲ እንዳኘህ እስቲ በሙያ በምትችለው ነገር። የለም እኮ አብዛኛው ሰው እንትኑን ነው ቀድሞ የሚያመጣው የሆነ ነገር በዛ እንዳኘህ። ገብቶሃል? አፍተሮል አይከፍልልህም፣ የሆነ ሆቴል ቤት አይከፍልልህም እስልምና። ሀይቃ እንነጋገር ከተባለ ማለት ነው የሆነ ቦታ ይሄ የምታስበው ሀሳብ አይዲያው ያንተ እንዳልሆነ የምታቅበት እንትን አለ። በግሩፑ ተሰብስቦ አንሰክሰስፉል የሆነበትን ፓርት ሰው ውድቀቱን ምናምን ለመደበቅ ስለሚመቸው ነው እንጂ ፒውርሊ አንተን ካየነህ ብቻህን ከዳኘንህ ወዳቂ ነህ። እና ለዛ ነው ሰው እዛ ውስጥ የሚደበቀው።
ገብተዋል። ተወውና እሱን በቃ ሙስሊም ምንም አቱን ሰው ሁን። ገብተዋል። እንደ ሰው ፍላጎቶች አሉ ምናምን፣ እንደ ሰው ትንቀሳቀሳለህ፣ ትበላለህ ምናምን። አይደንቲቲ መጀመሪያ ሰው ይሆን። ከዛ በኋላ ሸክምን ካወረድክ በኋላ ተንቀሳቀስ፣ ፈልግ። እነዛ ሞራል ጋይድላይንስ ስትፈልግ ሲያስፈልግ ተጠቀመው። አክቹዋሊ ይሄ ነገር አንተንም ነፃ ያወጣል፣ ሌሎችንም ሰዎች ነፃ ያወጣል። ጠቃሚ ሰው ትሆናለህ። ሰውንም አታስጨንቅም ማለት እንደኔ ካልሆንክ ብለህ ያዝ አታረግም። በዛ መንገድ ቢያዩት ስለዚህ አንተም አሁን ኮሜዲው ላይ ስትሰራ ያስቃል አያስቅም ዙላል በቃ ሚዛናቸው ይሄ ይሁን። በቃ ካላሳኩ አልቻልኩም ማለት ነው። አስተካክዬ ልምጣ፣ ስክሮል አድርገው። ሀሳብ ካለ በጨዋ ደንብ ጻፍልኝ። ኮሜንቱን ክፍት ያደረኩት እኮ ለሱ እኮ ነው። እኔ ፈርዘር መናደዳይ ባይዘዌ ደግሞ እኔ ብዙ ነገር ማወቅ አይጠበቅብኝም እስማኤል። ወላሂ ትንሽ ነገር ካወቅኩኝ ማለት በቃ አንድ ነገር አውቃለሁ። ምንድን ካልከኝ ሰዎችን እንዴት ማሳቅ ይቻላል፣ እሱ ላይ ነው ፎከስ ማድረግ ያለብኝ። ማሽን አይደለንም እኛ። ብዙ ነገር ማወቅ የለ፣ እንሳሳታለን። ባይዘው ስለ ዲንም ታውቃለህ፣ ስለ እንትንም ይሄ እንደዛ አይነት ነገር የለም። ገብተዋል። የሆነ ነገር ላይ ነው ኢንቨስትድ የምትሆነው የሰው ልጅ። ከዛ እሱን በደንብ አድርገህ ጠንቅቀህ እወቅ፣ እንዳትስት። እዛ ላይ እድገት አምጣ። ገብተዋል። ሁሉም የራሱ ካሊድ እያስቀራ ከካሊድ እያሰገደ ቁርአን ይሰብር ነበር። ግን ሰይፍ ጀግና ነው። ገብተዋል። ጂሃድ ላይ ጀግና ነው፣ እንትን ላይ ጀግና ነው ምናምን። የሆነ ቦታ አሁን ባዶ አቱን ነው። ባዶ ከሆንክ ያው የሰይጣን ምጮቻ ልትሆን ነው። ይታይ የሆነ ነገር ላይ ይታይ አንተ ጉብዝና። ግን ደግሞ ሁሉ ነገር ላይ ልትሆን አችልም። በቃ የሆነ ነገሩን ስላይትሊ እኛ ጋር የሆኑ ሰዎች ጋይድ ያደርጉሃል። ገብተዋል። የሆነ ሰዎች ይመሩሃል። የሆነን ሰው ሞራል ጋይድ አድርገህ ምንድነው የሆነ ሞራል ጋይዶች ይኖርሃል። በነዛ እየሄድክ ትሰራለህ። እና ከሆነ ሰው ብዙ ነገር መጠበቅም የለበትም። በቃ ጀስት ቲክቶክ ላይ ፕላትፎርም ላይ እናንተ ቁጭ ብለን እንደምናወራው መጥቻለሁ። ፐርሰናል አካውንት ነው። የሆነ ነገር ልነግርህ ነው። ሌላ ነገር የለውም። ትሰማለህ። ከዛ ካልተመቸ ኮሜንት ላይ የሆነ ነገር ትላለህ። ባስ ካለብህ ዲዩት ትሰራለህ። ከዛ ግን እንኖራለን፣ ኑራችን ይቀጥላል። ሱብሃንአላህ። አንዳንድ ሰዎች መጥተው በውስጥ ጽፈውልህ አያውቁም? እንዴት ይሄን ቪዲዮ ሪፖስት አደርጋለህ ምናምን ብለው አያውቁም? እሱ እኮ ነው እንዴ የኔ አካውንት እኮ ነው። ለምንድን ነው ሪፖስት ማላረገው ትላለህ። እረዳቸዋለሁ ማለት ለአንተ ካላቸው ቦታ ምናምን ነው። ይገባኛል እኮ ቦታው። አንዳንድ ሰው ይመጣና አሁን ዩቱብ ለምን አትጀምርም፣ እንደዚህ ለምን አትሰራም፣ እንደዚህ ለምን ለአንተ ከማሰብ ነው። ግን ያለህበትን ሁኔታ ምን አስበህ እንደሰራው አያውቀውም። ገብተዋል። እንዲህ ለምን አታረግም፣ እንደዚህ ለምን አታረግም፣ እንዲህ ቢሆንም ማረገው ነበርኩ። ያ ያልከው ነገር ቶሎ ሳላስበው ቀርቻ አይደለም። ባይዘዌ አንድ ሰው በሰላት በሚሰገድበት ዙሁር ሰዓት ላይ የሆነ ቡና ቤት ቁጭ ብሎ ቡና እየጠጣ ነው ብለን እናስብ። ገብቶሃል አይደል? ና ተነስ መስጊድ ሂድ ብትለው ያስኬዳል እኮ። ወይም ደግሞ የሆነ ቦታ አገኘኸው፣ የሆነ ቦታ በረመዳን በቀን ረመዳን እየበላ ነው ብለን እናስብ። ለምንድን ነው የምትበላው? ወንድ ነው ማንም ይሆን ብቻ ግን ወንድ ያደረኩት እኛ የሆነ ቃሻ ሀይድ ላይ ሊሆን አይችልም ብዬ ነው እንደዛ ብለን ኮስተር ብሎ ሰው አናገረው። ይሳካልሃል ማለት ሼም ይዞት ምናምን ታስደነግጠዋለህ ሊሆን ይችላል። ግን ዜሪዛና ዘር ወይ ማስፈቀድ ይቻላል፣ ጠጋ ማለት ይቻላል። ሰላም አለይኩም እንዴት ነህ፣ ረመዳኑ እንዴት ይዘዋል፣ ወይ እየበላህ ነው እንዴ፣ የሆነ ሂውመር ጨምረህበት ጠጋ ብለህ ብታናገረው ሜቢ ያለበትንም ሁኔታ ልታቅ ትችላለህ። የመመለሱም ካፓቢሊቲ እኔ እኮ ተመከሩ እኮ እኔ አሁን ቲክቶክ ማየት ከጀመርኩ መስራት አይደለም ማየት ከጀመርኩ ጀምሮ የሆነ ሰው እየተሰደበ ነው እስካሁን ካለበት አቋም ግን ምንም አልወረደም። ገብቶሃል አይደል? ቢጨምር ነው እንደውም የሆኑ እንትኖች አሉ በሴቶች ላይ ስለሚበረታ ነው ይናገሯቸዋል፣ እንዲህ ይላል። እሺ ውጤት ካላመጣ ለምን አተውም? ሻችን ወይ ስታይል አካሄድ ቀይር። ገብቶሃል አይደል? እንደው
ለማስተካከል ከሆነ ንያ ኢንድጎዱሱ ከሆነ ንያ እሺ የት አለ ውጤቱ ያው ናቸው። እነሱም መናገር አላቆምም፣ በዛ በኩል መናገር አልቆምም። ያ መጥፎ ያለውን ነገር መቆም ባይዘዌ ባድን በባድ አትመልሰውም። የሆነ ብሰድብህ አሁን አንተን ትሰድበኛለህ፣ የቱ ጋር ነው የሚቆመው? አይቆምም፣ ይቀጥላል። በቃ የሆነ ሰው ላይ ነው እንትን መሆን ያለበት። አንዳንዴ ባጤልን ዝም በሉት ይባል የለ በቃ የሆነን ነገር ማለት ነው የሚያካስመው ዝምታው ሊሆን ይችላል። ዝም ብለህ አንተ ጥሩም ስራ፣ አንተ በጥሩ ታይ። እኔ አካውንቶቼ ላይ የሆነ ነገሮችን ለማሳቅ ብዬ አላደርግም፣ አቋሜ ነው እኔ። ያ ማለት ግን የሚያረጉ ሰዎች እንጂ እያደረጉ አይደለም። ያን ያህልም እንትን የሆንኩ ብልሽቴም መስተካከሌም የራሴ ነው፣ ራሴን ችዬ ነው። በቃ ግን ጥሩን ነገር ለማድረግ ነው የምሞክረው ሁሌም። ገብቷል? ሰው ይህና ይከተለው፣ ገብቷል? ይውደደው፣ ኮምፒት ላርግ። ያ ባድ ከተባለው ነገር ጋር መጥፎ ነው ካልከው ነገር ጋር እሱን ስትናገር ከምትል ና ጥሩን ስራ ና ብርሃኑን አሳየን። ገብቷል? ስለ ጨለማ ከምታወራ ና አንተ ምን አበረከትክ? በቃ ብርሃን አይደለ ይኸውልህ፣ ሁሉም ይግባ። አሁን እኮ እያቆም ነው አይደለም? ኦልሬዲ ቲክቶክ ሁሉም ቦታ አለ ምናምን ዳር ሆነ እነዚህ ቲክቶክ ላይ እንትንናው እንደዚህ ናቸው ከምትል ናና ስራ፣ ናና ቁርአኑን ተናገረው። ቁርአን አይደለ ያስከው በሚያምር መንገድ መጥተህ ሀምዛ ስትመጣ ደስ ይለኛል። አላህ ብላ ትጀምራለች። ወላሂ ይመቻት። ገብቶሃል አይደል? በሚያምር መንገድ ሀጂ እንዲት ሊያደንጓት ይችላሉ። ሀምዛ እግረ መንገድ እቺ ልጅ በጣም 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 አላህ መረቃት ልጅ ናት። አላህ ይበልላ። ያ አየህ ደስ ይላል። በተግባር ነው በስራ ነው። አንተ ውጭ ላይ ሆነህ ጉዳዩን ስለኮነንከው ሳይሆን ባይዘወይ በጣም አሁን አላስታወስኩትም እንጂ አላህም ምንድነው ረሱል ሰለላሁ ዐለይሂ ምንድነው ወለቀድ ነዕለሙ አነከ የዲቁ ሰድሩከ በሚሉት ነገር ላይክ ቀልብህ ልብህ እንደሚሰበር ምናምን እኮ እናውቃለን። ሲሰድበው ምን ሲሉም ይልና ከዛ በኋላ ግን ምንድነው የሚለው ስጁድ አድርግ ተስቢህ አድርግ ምናምን ነው የሚሏቸው። ገብቷል? ሰዎች እኮ የሰደቧቸው ነው፣ እሳቸው ግን እንዲያደርጉ የታዘዙት አላህን ማጥራት ነው። ላይክ ዝም ብለህ ስታየው እኮ ምንም የሚያገናኘው ነገር ያለ አይመስልም አይደለ? ግን እሳቸው ግን ስራ ነው የሚሰሩት። እነሱ ይሳደባሉ አይደለ? እሳቸው ስራቸውን ነው የሚቀጥሉት። ገብቷል? ስለዚህ አሁንም ቢሆን ቲክቶክ ላይ ወንድሞችን እህቶችን ኮሜንት ማድረጉ የተሳሳቱ ሲመስለ ማረሙ እንዳለ ሆኖ እሱ ካልሰራ ግን እኛ መተን እስቲ ኤሪያውን እንውረረው በመልካም ነገር። አንዳንዴ ኸይር ነገር ሲበዛ በዚህ ባጢል በራሱ የመክሰም ጃል ሐቁ ወዛሐቀል ባጢል እንትን ይላል። ገብተዋል? አቅሙን ያጣል እንጂ ውጭ ላይ ሆኖ ድንጋይ መወራወሩ ልክ አይደለም ነው። ይሄ የልጥፍ እንትን እንዳልኩ የይታይልኝ ሃይማኖተኝነት ይጎዳል። እኔ የሆነ ሳል ላይ ነበርኩ እንደዛ። አሁን በቃ ሁሉም ቦታ ለማሳየት ትሞክራለህ ምናምን ነገር እኔ እንዲህ ነኝ እኛማ ሙስሊሞች እንደዚህ ትላለህ። ከዛ በኋላ የሆነ ቦታ ላይ እጥፋት አለ። የማይሰራ ስራ እየሰራህ ነው። የለህም እኮ ስሙን ስላገኘኸው ቀድመህ ገብቶሃል። ምንም ተግባር ብታረግ ራስህን ጀጅ ለማድረግ ስፔስ የለህም። በቃ ሙስሊም ነኝ እኔ ኢማንተኛው ኪታበኛው አየህ በቃ ሰጥተኸዋል። ስም ሰው ይሰጥሃል መጀመሪያ፣ ከዛ አንተም ትዋሃደዋለህ። እኔ አሁን ያኔ ዙላል ደረሳ ነው የተባለ ቲክቶክ ሳልጀምር በፊት የነበረኝ ከአላህ ጋር ያለኝ ኮኔክሽን እና አሁን ተበላሽቷል። ይሄ ቲክቶክ እያለ ከተባለ ያለኝ ኮኔክሽን ይሻላል፣ አሁን ይሻላል። ለምን አይ ኖ ኢት በቃ ስህተቶችን አውቃለሁ። የቱ ጋር ገብቷል? ከንትን ነው የጀመርኩት ካለመኖር ኢማን የለኝም ግን እሺ እናምጣው፣ አላህ የለኝም እናምጣው። ደግሞ እዛ ውስጥ ኤክሰርሳይዝ ስታደርጉ ውበቱ ወላሂ በመስገድ ያለው ነገር ሀይቃ የትም አታገኘው። በቃ አለ የሆነ አላህ ጋር ብዙ ነገር አለ ለህይወት ለብዙ ነገር የሚጠቅም ነገር ነው እንጂ ምን ጠቅመው ነገር አይደለም። ዲን አንተን ነው የሚጠቅመህ እንዴ። ብትፈነዳ እኮ ለአላህ ምንም ነህ እኮ ገብቶሃል። ለፈጣሪ የምትጨምረው ነገር የለም። አምፀህ እዛ ደረጃ ብትደርስ የምትጨምረው ነገር ለአንተ ነው።
ጥቀመኝ ጥቅመኛ መሆን ነው ሃይማኖት ላይ ሌላ ነገር ላይ እኮ እንሆናለን፣ ግን ሃይማኖት ላይ ብንሆን ይጥቀመን፣ ይስራልህ። ሰላት ሰግደህ እርፍ በል። ሱጁዱ ይጣፍጥህ፣ እንትኑ ይጣፍጥህ፣ ቂራቱ ይጣፍጥህ። ገብቶሃል? እኔ ደስ ይለኛል ያረኳቸው ነገሮች ሁሉ ባክግራውንዴ ላይ ማለት ነው። ተሸክሜው አልዞርም፣ ግን ደስ ይለኛል ያረኳቸው ነገሮች። ኪታብ ይዞ በወጣትነት ምናምን በቃ ይሄን መስጊድ ያጠፋ ከኪታቡ ጋር ምናምን ያኔን የሆኑ ሰዎች የሆነ ነገር እያደረጉ ነበር ምናምን፣ ግን የሆነ ሰዎችን ጀጅ በማድረግ ሳይሆን እኔ ደስ ስለሚለኝ ገብተዋል። የሆነ ሰዎችን በቃ እኔ ማንተኛ ለማለት ሳይሆን ኪታብ ውስጥ ያሉት ፋሲኔት ያደርጉኛል። ወላሂ ይገርምሃል፣ የትም አታገኘውም። ያንን እኮ ሙሉ ሰልፍ ሄልፕ ቡክ ብለህ አምጥተህ አንብበህ ማለት ነው በአንድ ሀዲስ ይጠቃልላል አለው እኮ ሚኒት ታጣጥመዋለህ። በቃ እነዛን ነገሮች እንዳትኖር እንዳያረግህ ይሄ እንትን መሆንህ ማለት ነው። ቀድመህ የሆነ ቦታ መቀመጥህ እውነተኛ ቢዩቲፉል የሆነውን እምነትህን እንዳትኖረው አቅሙን እንዳያጣ ማለት ነው። አቅሙን እንዳያጣ በጣም ይገርማል። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት እድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶች በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። እንዲሁም የንግድ ሱቆችን በፒያሳ በጋርመንትና በገላን የመኖሪያ አፓርትመንቶችን ደግሞ በሳር ቤት ቫቲካን ኤምባሲ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ የ30% ቅናሽ የተደረገው ቀድሞ ለሚመጡ 10 ደንበኞች ብቻ ነው። ይህ ውሳኔ ብቻ አይደለም፣ የትውልድ አሻራ የሚያርፍበት ታላቅ ዕድል ነው። አሁኑኑ ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። እስቲ እንግዲህ ቂራቱንም ትንሽ ነካክተልኛልና ስላንተ ከሰማዋቸው ውስጥ በጣም የደነቀኝ ዳዕዋ ትወጣ ነበር አለ ኹሩጅ ምናምን በደብት ላይ የት አካባቢ ይሄዳል? እኔ መጀመሪያ ሲጀምር አስቸግሬያቸው ነው ማለት የሆነ ትንሽ ኪታብ ትቀራለህ ሰፈር ውስጥ ምናምን። ከዛ በኋላ የሆነ ሀሳቦች ይዘህ ትመጣና የሚሰሩ ሰዎችን ታስቸግራለህ። አስቸግሬያለሁ። ከዛ የመጀመሪያው 24 ሰዓት መሰለኝ የወጣሁት ይመስለኝ። እዚሁ አካባቢ ነው። እዚሁ አካባቢ ወጣን ምናምን ነገር በቃ ሁሉንም ነገር ኤክሰርሳይዝ አደርገው መዳዴ ለኔ አዲስ ነው። ቦታው ላይ ገባው። በቃ ሃይፕ ነው የሆንኩት። ደግሞ እዛ ቁርአን ትቀራለህ፣ ትሰግዳለህ፣ ሌላ ዲዩቲ የለም። ያ ነገር እንትን ያደርጋል፣ ሞቅ ያደርጋል። እንደውም ትዝ ይለኛል የሆነ ጀውላ ነገር ወተን መሰለኝ አይ ቲንክ እየሄድን ያደናቅፈዋል። አልহামዱሊላህ ለኸይር ዞራን ምን አባ ነው እየተደፋው እኔ በቃ ሃይፕ እንጂ ነው ታውንጂ ይሆናል ሻጣው ምናምን ስትናገር አይን ታበዛለህ ቃለም ሰላምታ ራሱ ይለወጣል። ዓለም እኮ ነው ዳዋ ወላሂ በቃ ደስ ይላል። ብዙ ሰርቼ አይደለም ግን ኢስ ፓርት ኦፍ ማይ ላይፍ ግን ደስ ይል ነበር። ኤክስፒሪየንሱ ቆንጆ ነበር። በጣም የሚገርም ነው። ከዛ በኋላ አንዴ 40 ቀን ወጥቻለሁ። ኦኬ 40 ቀን ብዙ ነው ባይዘው ወይ እዚሁ አዲስ አበባ ውስጥ ነው። ለሚወጡትም ብዙ አይደለም ይወጣሉ እኮ አመትም ይወጣል፣ አመትም የሚሄዱ ሰዎች አሉ ምናምን። አዲስ አበባ እዚሁ አዲስ አበባ ውስጥ ነው ወይስ ወደ ክፍለ ሀገር ትወጣለህ? ወደ ክፍለ ሀገር ሚዛን ቴፒ አካባቢ የሚባል ምናምን። ቴፒ የሶፊ ሀገር ነው ባይዘው። ኦኬ እንዴት ነበረ? የምትገርም ሀገር ናት። ጸጥ ያለ ሀገር ነው ግን ደስ ይላል። እና
እንትን አለ ቡና አለ ደስ ይላል። በቃ መስጊዶቹ ደግሞ በርቀት ነው ያሉት፣ ቤቶች ሩቅ ናቸው ምናምን እና በቃ እውነት እዛ ትሰግዳለህ። በቃ በጨለማ ነው የምትሰግደው። አንዴ እንደውም ቂብላ ቀይሬ እንደዚህ ነው ማን ነው እንዲህ እየሰገደ ከዛ ኩራዙ እንደዚህ ሲያበራው ቀይሮ ጠቅ አረ ወደዚህ ስር ይዛ ቀይሮ እየሰገደ የሆኑ ሽማግሌ ይዘን አብረን ወተን ነበር። ከማይረሳኝ ብስሚላ የደርግ ወታደር ናቸው። ሻዝ እነሱ ከፊት ነው የሚሄዱት። እኛ ደክሞናል፣ ከሆነ መስጊድ ወደ መስጊድ እየሄድን ነው እና በጣም ደክሞናል። በቃ እያለከለክን ነው። እንዲህ ይሮጡታል አልኩ። ሽማግሌ ጭራሽ አይመስሉም። ጠንካራ ናቸው። የአካባቢ ሰዎች ጎበዝ ናቸው። ወታደር ነገር ነበር። ብቻ ግን ኤክስፔሪንሱ ደስ ይላል። ጥሩ ነበር። እስኪ ማትረሳው ማለቴ የሆነን ሰው መቼም ኹሩጅ ዳዕዋ ላይ ከሚደር ያው ሰዎችን ማምጣት አይደል ወደ መስጂድ መንገድ ላይ ምናምን ተገኝተን እንደውም ቅድም የረመዳን የጾሙን ስታነሳልኝ እሱ ነበር አይምሮ ላይ ሲመጣ የነበረው። ሰዎችን ፒክ አድርጎ ወደ እስልምናቸው እንዲመጡ ምናምን ማድረግ ነው አይደል? እስቲ እንደው የገጠመህን በዛ የዳዕዋ ህይወት ውስጥ አንድ ሁለት እስኪ ያስታውሰኝ። የሆነ ጊዜ እንትን የሆነን ሰው ልንጠራ ሂደን ከዛ ጓለብን አይነት አረታው የነበረበት ሙሉና አልተመቸም። እና ነገር አለን። ከዛ አላህን አይፈራ ምናምን ነገር አልኩኝ። በቃ እኛ ለሱ ብለን ብዬ ተበሳጭቼ እሱ ራሱ ልጅ እኔ ቤት ተቀምጬ መጣ። የሆነ ነገር እየሰራው ነው ድጋሚ እኔ ራሴ በቦታ ኖቲስ ያረኩት ካለፈ በኋላ ነው እና ያ ነገር በቃ ይመጣብኛል። አሁን የሆነ ሰው ደበረኝ ሲለኝ እውነት ነው፣ ሀቅ ነው። እኔ ሁሌ ሰላት ደስ ቢለን ደስ ይለኝ ነበር። ሀቁ ግን የሆነ ሰዓት ላይ የሚደብር ሰዓት አለ፣ ዳውን የምትሆንበት ታይም አለ እና ለሰዎች ያንን ፍሪ ስፔስ መስጠት በጣም ልክ ነው። ለምን በሆን ደስ ይለኝ ነበር ሁሌ። በቃ ልጁ መጣ ነው በኋላ ላይ መጣ፣ እሱ ጠሪ ሆኖ መጣ ሊጠራኝ። እኔ ቀርቼ መጀመሪያ እኮ ልጠራው ነበር እና መጀመሪያ ልጠራው ሄደ። ከዛ ሊጠራህ መጣ፣ ሊጠራኝ መጣ። ከዛ እኔ ደግሞ በተራዬ እጫልኩኝ አየ ወዲልከን አያሙ እንዳለው አላህ ይቀያየራ። ሌላ ገጠመኝ የለ? አልመጣልኝም እንጂ ይመጣልህ ደስ ይል ነበር። ደሳስ የሚሉ በጣም አሪፍ። እንግዲህ በጣም ብዙ ነገር እያወራን ነው። ስለ ቲክቶክ ማንስተናል፣ ስለ ኹሩጅ ማንስተናል። አንድ ነገርም ሰምቻለሁኝ እንደዚህ ውስጥ እውነት መሆኑ ላረጋግጥ ካንተ ከራስህ ማለት ነው። ዙላል ቁርአን ሐፊዝ ነው ማን ያለ የሚባል ነገር ሰምቻለሁኝ። ሐፍዛል ናቲቭስ በጣም ፍላጎቱ ነበረኝ። ጀመርኩት። እንደጀመር ነው ደግሞ እንጨርሰዋለን። የሆነ ያክል ጀመርኩትና እውነት ለመናገር አሳግጄበታለሁ። የአሁኑ ረመዳን ያሁኑ ያለፈው መሰለኛ ያለፈው ህልሜም ነበር የሆነ ሰዓት ተሐጁድ ወይስ ወላ ተሐጁድ ተራዊም ገብቻለሁ መሰለኛ። እንደዛ ነገር ገብቻለሁ። ተራዊ ሰግዳል። በጣም ዴዲኬት እኔ በጣም ነበረ። በቃ እኔ ሚሻሪ ላለው ህፃን እያለሁ በሚሞሪ የሆነ እንትን ዋይፋይ ያለበት ግንብ ስር ተለጥፈን ሚሻሪን ያሲር ወይኔ ናስር አልቃጣሚ የሚባል ቃሪ አለ። ታውቁት እንደሆነ አላውቅም። በቃ እኔ 10ኛ ክፍል ስደርስ የመጀመሪያ የቴዲ አልበም ወጥቶ ከዛ በፊት በቃ ቁርአን ብቻ ነው ምንም የሚሰሙትን ሰዎች ባይሆን አይደለ ስለ ቁርአን ያወራ ድንገት አልበም ጋር ስትል በአንድ ሳመጣብስ 2010 ላይ ይመስለኛል የቴዲ አልበም ወጥቶ እንትን የሆነ ልጅ እየሰማ ነበር። ምኑ መስጦ ነው እኔ ባይ ነኝ እኮ ነው እላለሁ። ምኑ አልመጣልኝም፣ ገብቷል ሪትሙ አልመጣልኝም። በቃ በልጅነቴ ያ ቁርአን እቀራለሁ። ከዛ በኋላ እንዳልኩ አወሊያ ነው የምትማረው። ጓደኞች ምናምን እስላማዊ ነው እስላም ነው ስልምልም ነው የምትለው።
11 ላይ እዛ እንትን ገባው አየር ጤና ገባው። ዋው ለካ ያለ ይህም አለም አለ። ይሄ እንዳልኩ እስከ 8ኛ ክፍል ፍን ብዬ ጉር አልወጣም ብሎኛል። ከዛ እዛ ተመቸኝ ነው የምልህ። ለመፈንዳት ምናምን ተመቸኝ ምናምን። ከዛ እሱን እየተከተልኩ የመጀመሪያ ጊዜ የሰማሁት እዛ ነው። 2010 ላይ 2010 ከዛ በፊት ዴዲኬት ሁኜ ከአዲስ ተራዊ ላይ ፐርፎርም ሲያደርግ እንትና ናስር አልቃጥሚ የስ በቃ አሁን እሱ ኢየሱስ ልሰማ ነው። የምር ደስ ይለኝ ነበር። ግን ኮኔክት ማድረገውን ሰው ስላጣው ይሆናል እንጂ ግን ኮኔክት የሚያደርግ ሰው አታገኝም ማለት አህዋል ሁሉም የተለያየ የእንትና አልበም ወጣ ብትል የሆነ ሰው አብሮ ይሰማል። እንትና እኮ እንዲህ ነው ምናምን ልትል ትችላለህ። ግን አሁን ናስር አልቃጥሚ ምንድን ነው ይላል ሰው። ከዛ ከሆነ ሰዓት በኋላ በልጅነትህ ግግም ብለህ ልታረገው ትችላለህ። ከሆነ ሰዓት በኋላ ግን ይሄ ነገር እንደዚህ የሚባልለት አይደለም እንዲህ ምናምን ነገር እያልክ ትስታለህ። አሁንም ደስ ይለኛል። አሁን የሆኑ ቃሪዎችን ስሰማ አላልፍም። በቃ ቲክቶክ ላይም ትንሽ ያዝ ይመስጠዋል። ከዛ አንጻር መሆን እፈልግ ነበር። በጣም ታግየዋለሁ። በቃ አላህ አልፈለገም። ሲሆን ይሆናል። በልጆቼ ታሳካዋል። በልጆቼ አይ ራስ ያሳካዋል ኢንሻአላህ። ምናልባት አሁን ከሆነ ጊዜ በኋላ በጣም ሪሰንትሊ ይሄን ሁሉ ጨዋታ የምታቀበልበት ለሰዎች መዝናናት ሰበብ የሆንክበት ከ300 ምናምን ሺህ አለ 300 ምናምን ሺህ በላይ ፎሎወር የነበረው የቲክቶክ ቻናል አንፎርቹኔትሊ ተዘግቷል። ይመለሳል ብዬ ተስፋ አረጋለሁ። የመመለስ ተስፋ አለው ብዬ አስባለሁ። እኔ እንደዛ ነው ማለት። እየሞከርክ ነው? ለማስመለስ ምናምን እያናገርኩ ነው። አንድ ቀን ጠዋት ስንነሳ ነው ቢላ አፍያ አለን ኢንሻአላህ በተብሎ የተፋው ግን አዲስ ከፍቻለሁ። ዙላልቱ የሚል ዙላል ብሎ ሰርች ካረጉ ኦልሬዲ እሱ ነው የሚመጣው። ምናልባት የጠፋባቸው ሰዎች ካሉ የት ገባ ይሄ ልጅ እያሉ ያሉ ካሉ አለው ነው ቢሉ ደስ ይላሉ እንጂ ወይስ የሚዝናኑበት ስለሆነ ጋራ መሳቂያችን ቦታ ነው። አሳድጉት፣ እንስቅበታለን። አለ ተከፍቷል። ወዲህ ስንት ደረሰ እሱ? አዲሱ 40 ምናምን ደርሷል። ማሻአላህ 40 ምናምን ደርሷል። እንደው ይሄ ከ400 ቢበልጥስ በዚህ አጭር ቀን ውስጥ ምን ችግር አለው? ላይ ምን ይሳናቸዋል? ቀላል እኮ ነው። ገባ እያሉ በቃ ማስለም ነው እኮ መስቀሏን እያጠፉ ማስለም ነው ብለዋል። በጣም ደስ ይላል። የተወሰኑ ጥያቄዎች አዘጋጅቼልሃለሁ ፍራንክሊ የምትመልስልኝ ማለት ነው። በደንብ ኳስ ትወዳለህ? አዎ። ኦኬ። የማን ደጋፊ ነህ? ዩናይትድ። ኦኬ። ለምንድን ነው ዩናይትድ የምትደግፈው? በጣም ዊርድ የሆነ ጥያቄ ነው የጠየቅኩ። ለምን መሰለህ? እኔ አሁን ኳስ እንትን አይለኝም፣ በጣም ኤገር አይደለሁም ምናምንና ሰዎች የሆነ ግሩፕ የሚደግፉበት ግራውንድ ምን እንደሆነ ባቅ ደስ ይለኛል። የእውነት እኔ ለአርሰናልን የማደግፍበት ምክንያት ምንድን ነው? በጣም እኮ የሚያስጠላ ጥያቄ ነው። ግን እኔ እንጃ ግን ይመስለኛል የሆነ መጀመሪያ ያየኸው መሰለኝ ነው እንዴ? ትሪጉ እሱ ነው መጀመሪያ ያየኸው። እኔ አሁን በምንድነው ሲአር ሲወጣ ክርስቲያኑ የወጣ ጊዜ ትዝ ይለኛል። እንደዛ ነው ወጣ እኮ ከዩናይትድ ምናምን ተብሎ እንደዛ ምናምን ሲወራ ሰምቼ በሱ ነው። ከዛ እሱን ወይኔ ከዩናይትድ ወጣ ምናምን በዛ አሳዘነህ ማንቸስተር እንደዛ ነገር መሰለኝ። ከዛ በኋላ በደገፍኩ ኦኬ ስራ ይደዛ መሰለኝ ነው። አርሰናልን ስለሚደግፉ ሰው አልደግፈውም። አንዳንድ ኮንቴንቶች ላይ የሆነ ስጠራቸው እሰማለሁ መሰለኝ አይደለ? የሆነ ሰዓት ላይ አልሰማሁም። ወይ አርሰናል ሊሆን ይችላል ወይ ደጋፊዎቹን አርሰናሎች አይወዱኝም። እኔ የምሬን ግን አይደለም። እሺ ከአርሰናሎች ጋር ዩናይትድ ጸብ ናቸው። የኳስ ፋሚሊ ደስ ይላል። በቃ መዝናናት ነው የሚፈልገው ምናምን። የኳስ ቤተሰቦች ምርጥ ናቸው። የሚያዩ ሰዎች ወጣ ያለም ሰው እንዳለ የምሩን የሚወስደው ሰው እንዳለ ሁሉ ለመዝናናት ብሎ የሚያዩ ሰው ስላለ እሱን ታገኛለህ ምናምን። በቃ ከእንትን ከሃይማኖትም ከፖለቲካ ከሆነ ነገር የጸዳ ነው። መዝናናት ብቻ ነው እና እሱን
ለመግባት እየሞከርኩ ነው። ያ እንግዲህ በጣም አሪፍ ቆይታ ነበረን ዝላል። በጣም ደስ ብሎኛል የእውነት ባይዘው ዳይዋን አይደለ ለመጀመሪያ ጊዜ የተገናኘን ነው ከኔም ጋር። ከአንዳ ግን ፍሪ ነህ። አልሐምዱሊላህ በጣም አሪፍ በጣም ደስ የሚል ጊዜ ነበረን። በጣም በብዙ ተጫውተናል። እዚህ ድረስ ከመጣህ ግን እንደው የኔ የመስኮት ቲቪ ተመልካቾች እቺን ቢያውቁልኝ እቺን ቢሰማት እቺን ሳልነግራቸውማ አልሄድም ምትላት የሆነች ሀሳብ ካለች እሷን ባደምጥ ደስ ይለኛል። እንደ መዝጊያ ማለት ነው። እኔ ተማሪ ነኝ። ኦኬ ተማሪ ነኝ ማለት በቃ የሆነ ነገር ለመስራት ለማወቅ ለማሳደግ ራሴን እየሄድኩ ነው። ምንም አይነት እንትን ከማደግና ከመስራት ውጪ የሆነ የሳተ ኢንቴንሽን የለኝም። በዛ መንገድ ተረዱኝና ከዛ በኋላ ከኔ ብዙ ጉዶች ብዙ ጥሩ ነገሮች ይወጣሉ ብዬ አስባለሁ። እና በዛ መንገድ አስባችሁ በዛ መንገድ ተረታችሁኝ አብረን እንሄድ ነው ማለት እንፈልገው። ያ ከጨዋታ ባለፈ ጉዳዩን በጣም ዶንት ቴክ ኢት ቱ ሲሪየስሊ። ሲሪየስ አትሁኑ። ህይወት ላይም ደግሞ እኛ ስትል እኔ ብዙ ነገር አበላሽቻለሁ። በቃ የሆነ አንዳንድ ቪው እምቢ ሲል ምናምን ነገር ወይ እንትኑ አካውንቱ ምናምን አሁን አካውንት የተዘጋ ብዬ ና ከፈት ምናምን ብለው እርግጠኛ ነኝ እንደማይሆን ተው ልቅቅ ማድረግ። አንዳንዴ በቃ የሆነ ነገር እየሰራህ ከሆነ እስቲ ዝም ብለህ ቆም በል። አንዳንዴ ዝምታ ውስጥ የሆነ ነገር በቃ እየሰራህ ያለውን ነገር እስቲ ያው የማይረባ ነገር ሊሆን ይችላል እኮ ልቅቅ ስታረገው። አሁን እኔን ያን ያህል አናድጄም ላይሆን ይችላል ብታየው። ተረጋግተህ ብታስበው አይ ልክ ነህ እኮ ምናምን ብለህም ልታስብ ልትሄድም ይችላል። እና በዛ መንገድ እና የምትወዱኝ ሰዎች በደንብ ወዳችኋለሁ። እኔም ላላ እና የእናንተን ይሄ ሀጂ ይመቸኛል ምናምን የሚሉ የእነሱን ዲሳፖይንት ማድረግ አልፈልግ። ትላልቆች ህጻናቶች ያዩታል እና እናንተ በምትጠብቁኝ ልክ ሰርቼ አስቄ እመጣለሁ ብዬ አስባለሁ። አላህ ያሳካልን። አሚን አሚን። እኔ በጣም አመሰግናለሁ ስለተገናኘን፣ በጣም አሪፍ ጊዜ ስላሳለፍንም በድጋሚ በጣም ቴንኪዩ። ተመልካቾች እናንተም እስካሁኑ ሰዓት ድረስ ቁጭ ብላችሁ አክቹዋሊ ቁሞም ሊሆን ይችላል አዶን ነው ብቻ ስለተከታተላችሁን እጅግ አድርገን እናመሰግናለን። ለመስኮት ቲዩብ አዲስ ከሆናችሁ ይህን ቻናል ሰብስክራይብ ታደርጉት። የእውነት ብዙ ቁም ነገሮችን ጨዋታዎችን ዘና እያላችሁ የምትማሩበት ቻናል ነው የሚሆነው። እሱን ሰብስክራይብ ማድረጋችሁን እንዲሁም የደወል ምልክቷን ተጭናችሁ ደግሞ ሁሌ ቪዲዮ በተለቀቀ ቁጥር ኖቲፊኬሽን እንዲደርሳችሁ ማድረግም ትችላላችሁ። የትኛውንም ሀሳብ፣ አስተያየት፣ ጥቆማ ኮመንት ቦክስ ውስጥ ገብታችሁ ልትጽፉለት ትችላላችሁ። ኮመንቶችን በዚህ አጋጣሚ ቼክ እናደርጋለን። ወንድማችንም እንደዚሁ ዙላል አዲስ የቲክቶክ ገጽ ከፍቷል። እሱንም እንደዚሁ ኮመንት ቦክስ ውስጥ ፒን አደርገዋለሁኝ። እዛ ውስጥ ገብታችሁ ቀጥታ ገብታችሁ እሱንም ፎሎው ብታደርጉት የምር ይሄ እንትኑን የጠበቀ ለዛውን የጠበቀ በደንብ ደስ የሚል ጨዋታ የምታገኙበትም ነው የሚሆነው። በድጋሜ እዚህ ድረስ ስለተከታተላችሁን ደግሞ እጅግ አድርገን እናመሰግናለን። በቀጣይ ከኔ ጋር በሌላ ቪዲዮ እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት ዕድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች አሉት። እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶች በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። እንዲሁም የንግድ ሱቆችን በፒያሳ በጋርመንትና በገላን የመኖሪያ አፓርትመንቶችን ደግሞ በሳር ቤት ቫቲካን ኤምባሲ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ የ30% ቅናሽ የተደረገው ቀድሞ ለሚመጡ 10 ደንበኞች ብቻ ነው።
ይህ ውሳኔ ብቻ አይደለም፣ የትውልድ አሻራ የሚያርፍበት ታላቅ ዕድል ነው። አሁኑኑ ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ፣ የህልሞ ማረፊያ።